ቅዱስ ያሬድ ማን ነው? ያሬድ ማለት እንዚራ፣ በገና፣ መሰንቆ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተወደዳችሁ የእግዚአብሔር ልጆች፣ የእመብርሃን የወላዲተ አምላክ የመስቀል ያደራ ልጆች፣ የቅዱስ ያሬድ ወዳጆች፣ በአገር ውስጥና በመላው ዓለም ሆናችሁ በዚህ በመንፈሳዊ ቻናል አክሱም ጽዮን ሚዲያ የምትከታተሉ ውድ ኦርቶዶክሳውያን እንደምን ሰነበታችሁ? እንደምን አላችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው ይህች ዕለትና ሰዓት እንደየሰዓት አቆጣጠራችን ሰዓቱና ቀኑ ባርኮ የሰጠን የአባቶቻችን አምላክ የእኛም አምላካችን ልዑለ ባሕሪ ንጹሐ ባሕሪ ቅዱሰ ባሕሪ የፍጥረታት ሁሉ ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ ይክበር ይመስገን። የአምላካችን ስም ጠርተን ሁልጊዜ ከአንደበታችን የማትለየን የአምላካችን እናት እመብርሃን ወላዲተ አምላክ ድንግል ማርያም ጣዕሟ በአንደበታችን ፍቅሯ በልቡናችን ያሳድርብን። እንኳን ለቅዱስ ያሬድ ግንቦት 11 የተሰወረበት ዓመታዊ ክብረ በዓሉ በሰላምና በጤና አደረሰን አደረሳቸው። ግንቦት 11 የሊቃውንት አባት የሆነው ዋይዜማ ዘሰማይኩ በሰማይ ብሎ ከቅዱሳን መላእክት ዝማሬ ምስጋና የሰማ ሊቁ የቤተ ክርስቲያናችን ዓይን የሆነው ቅዱስ ያሬድ የተሰወረበት ዓመታዊ ክብረ በዓል ታላቅ በዓል ነው። መቼም ስለ ዜማ ጣዕም የሚያውቅ ሰው፣ ስለ ቤተ ክርስቲያን ፍቅር የሚያውቅ ሰው፣ ቤተ ክርስቲያን የሚወድ ሰው ሁል ጊዜ በመንፈስ ቅዱስ ያሬድ ከፊት ለፊታችን ይታያል። ዜማው ላይ ቅዱስ ያሬድ እናገኘዋለን። ድጓው ላይ እናገኘዋለን። ጾመ ድጓ ላይ እናገኘዋለን። ምዕራፍ ላይ እናገኘዋለን። ዝማሬና መዋሥዕት ላይ እናገኘዋለን። በምስጋና ላይ ቅዱስ ያሬድ እናገኘዋለን። እነዚህ ዝማሬዎች ሁሉ የቅዱስ ያሬድ ሀብት ወይም ደግሞ ቅዱስ ያሬድ ለቤተ ክርስቲያን ያበረከታቸው ናቸው። ስለዚህ የእግዚአብሔር ልጆች ቅዱስ ያሬድ እንዴት ተሰወረ ከማለታችን በፊት ቅዱስ ያሬድ ማን ነው የሚለው ይቀድማል። ቅዱስ ያሬድ ማን ነው ስንል ያሬድ ማለት እንዚራ፣ በገና፣ መሰንቆ ማለት ነው። እግዚአብሔር የሚመሰገንባቸው የዝማሬ መሳሪያዎች ናቸው። እነዚህ የዝማሬ መሳሪያዎች እነዚህ ቅዱስ ያሬድ የሚመሰገንበት፣ ቅዱስ ያሬድ እግዚአብሔር ያመሰገነበት እንዚራ፣ በገና፣ መሰንቆ ማለት ነው። ያሬድ ማለት ካልን እግዚአብሔር የሚመሰገነው በእነዚህ መሳሪያዎች ነው። በእንዚራ ይመሰገናል፣ በበገና ይመሰገናል፣ በመሰንቆ ይመሰገናል። በያሬድ ምስጋና በያሬድ ጣዕመ ዜማም የነፍስ ምግባችን የምናገኝበት ነው። አጥንትን የሚያለመልም ጣዕመ ዜማ የቅዱስ ያሬድ ቤተ ክርስቲያናችን ትገለገልበታለች። እግዚአብሔር ደግሞ ይመለክበታል። እየተዘመረ እየዘመርን እናመልኳለን። ስለዚህ ያሬድ ማለት ጥዑመ ዜማ፣ ያሬድ ማለት እንዚራ፣ ያሬድ ማለት በገና፣ ያሬድ ማለት መሰንቆ ማለት ነው። የዜማ ባለቤት፣ የዜማ መተላለፊያ ማለት ነው።
ጣዕመ ዜማ ያገኘንበት እግዚአብሔር የምናመሰግንባቸው ዜማዎቹ ግዕዝ፣ ዕዝል፣ አራራይ ከመላእክት የሰማቸው ዜማዎች ናቸው። እነዚህ ቅዱስ ያሬድ ከቅዱሳን መላእክት አብሮ ያመሰገነ ቅዱስና ሊቅ ነው። የቤተ ክርስቲያናችን ኩራት፣ የሊቃውንት አባት፣ የቤተ ክርስቲያን ዓይን ነው። የማሕሌት ተጠሪ ነው። ማሕሌታዊ ብለን እንጠራዋለን። ቅዱስ ያሬድ ድንግል ነው፣ ባሕታዊ ነው፣ ቅዱስ ነው፣ ሊቅ ነው፣ የሊቃውንት አባት ነው፣ የዜማ ባለቤት ነው። ስለዚህ የእግዚአብሔር ቤተሰቦች በመላው ዓለም ሆናችሁ የምትከታተሉ ግንቦት ቅዱስ ያሬድ የት ተወለደ? ቅዱስ ያሬድ ለቤተ ክርስቲያን ያለው አበርክቶስ ምንድን ነው? ቅዱስ ያሬድ የተወለደው በቅድስቲቷ አክሱም ጽዮን ከተማ ነው። ቅዱስ ያሬድ የተወለደው ሚያዝያ 5 ነው። በ505 ዓመተ ምህረት በቅድስት አክሱም ጽዮን ከተማ ተወለደ። አባቱ ይስሐቅ ይባላል። እናቱ ደግሞ ታውክልያ ትባላለች። የቅዱስ ያሬድ አባቱም እናቱም ሁለቱም ቅዱሳን ናቸው። በእግዚአብሔር ዘንድ የከበሩ በእግዚአብሔር ዘንድ የተከበሩ ለሌላ አርአያና ምሳሌ የሚሆኑ ቀንና ሌሊት ሁል ጊዜ በትዳር ጸንተው በፍቅር እግዚአብሔር የበዛላቸው በምስጋና የሚኖሩ ቅዱሳን ናቸው። ከእነዚህ ሁለት ቅዱሳን ከአባቱ ከይስሐቅና ከእናቱ ከቅድስት ታውክልያ ደግሞ ቅዱስ የሆነ ዝማሬውም ቅዱስ የሆነ ማሕሌታዊ የሊቃውንት አባት የቤተ ክርስቲያን እንዚራ የቤተ ክርስቲያን ዓይን የሆነ የዓለማችን ሊቅ ቅዱስ ያሬድ ሚያዝያ 505 ዓመተ ምህረት በቅድስት አክሱም ጽዮን ከተማ የተወለደ ሲሆን ከዛም በልጅነቱ ወደ ትምህርት እንደሄደ በትምህርት እዛ አካባቢ የሚማርበት ትምህርትም የአክሱም ሊቃውንት በሚያስተምሩበት በማይከራህ የተባለው በዛ እንደሄደ ለጊዜውም ትምህርት እንዳልተሳካለት ታዲያ ቅዱስ ያሬድ ትምህርት ስላልተሳካለት ሳይሆን እግዚአብሔር በቅዱስ ያሬድ የሚገልጸው ጥበብ ስላለ እግዚአብሔር በቅዱስ ያሬድ የሚገልጠው ጥበብ ስላለ እግዚአብሔር በቅዱስ ያሬድ አድሮ የሚመሰገንበት መንገድ ስላለው 7 ዓመት ሲመላለስ ልክ የሰው ልጅ እግዚአብሔርን ሲጠይቅ በ7 ቀን በሱባዔ ነውና በሰባተኛው ዓመት ትልዋ ዋርካው ላይ ወይ ደግሞ ሾላው ላይ ስትወጣ ስትወርድ ተመለከተ። ቦታው ደግሞ ማይከራህ ይባላል። በሐጸቦ የአክሱም አየር ማረፊያ አካባቢ የሚገኝ ልዩ ቅዱስ ስፍራ ነው። በአሁን ሰዓት ትልቅ ቤተ ክርስቲያን ተሰርቶበት በቅዱስ ያሬድ መታሰቢያ ለእሱ መታሰቢያ ተሰርቶለት ቤተ ክርስቲያን የቅዱስ ያሬድ ታቦት የሚገኝበት ስፍራ ነው። ብዙ የአብነት መምህራን ያሉበት የአብነት ትምህርት ጉባኤ ቤት የተተከለበት ስፍራ ነው። ሁላችሁም ሂዳችሁ እንድታዩት የአምላካችን መልካም ፈቃዱ ይሁን። ታዲያ ይህን ስፍራ ስሙ ማይከራህ ይባላል። በዛ ስፍራ በ7ኛው ዓመት ትልዋ ወደ ዋርካው ስትወጣ ስትወርድ ተመለከተ። ብዙ 7 ጊዜ እየወደቀች እየተነሳች በ7ኛው ዋርካው ላይ ወጣች። እሱም ተመልሶ ትምህርት እምቢ ብሎኝ ብሎ ሂዶ ጠፍቶ ስለነበረ ወደ መምህሩ ተመልሶ አንድ ብሎ ትምህርቱን ጀምረዋል።
ብሉያትም ሐዲሳትም ሁሉ አጠናቀቀ። ከቅዱሳን መላእክትም ግዕዝ፣ ዕዝል፣ አራራይ የሚል ዜማዎችም እነዚህ ከቅዱሳን መላእክት ተቀበለ። አብረው ከቅዱሳን መላእክትም አመሰገነ። ለዚህ ነው ዋይ ዜማ ዘሰማይኩ በሰማይ አቤት በሰማይ የሰማሁት ዜማ እመላእክት ቅዱሳን ከቅዱሳን መላእክት እያለ ያመሰግናል ማለት ነው ዋዜማ ላይ የሚባል። ስለዚህ እግዚአብሔር ልጆች ቅዱስ ያሬድ ከትልዋሂን ያክል ጽናትና ተስፋ ከተማረ እኛስ እንዴት በወንጌሉ አንማርም? እኛስ ከወደቁ ሳይሆን ሁል ጊዜ ማየት ያለብን ከተነሱት በጥንካሬ ካሉት ነው መማር ያለብን። ሁል ጊዜ ወድቀው ከቀሩትና ተስፋ ከቆረጡት አይደለም እንደ ምሳሌ አድርገን የምንወስደው። ስለዚህ ቅዱስ ያሬድ በአክሱም ከተማ የተወለደው ሚያዝያ 5 በ505 ዓመተ ምህረት ነው። ስለዚህ ቅዱስ ያሬድ በአክሱም ከተማስ ከቅዱሳን መላእክት የሰማውን ዜማ ግዕዝ፣ ዕዝል፣ አራራይ 3 አይነት ዜማዎች ከመላእክት አብሮ ያመሰገነበት ዜማዎች ለቤተ ክርስቲያን አበርክተዋል። ስለዚህ ዘመነ ግዕዝ፣ ዘመነ ዕዝል፣ ዘመነ አራራይ ተብሎ ቤተ ክርስቲያናችን የምትገለገልበት ከግዕዝ ከዕዝል ከአራራይ ውጭ ቤተ ክርስቲያን አትገለገልም። አሁን የምትገለገለው ዜማም በቅዱስ ያሬድ ዜማ ነው። ቅዱስ ያሬድ ለነ ቅዱስ ኤፍሬም እመቤታችን ቅድስት ድንግል ማርያም፣ ቅዱስ ኤፍሬም ከብህንሳ፣ ቅዱስ ሕርያቆስ ከኒሂሳ፣ ቅዱስ ያሬድ ከአክሱም ከኢትዮጵያ አሰባስባ እነሱ የደረሱትን ድርሰት ቅዱስ ኤፍሬም የደረሰውን ውዳሴ ማርያም በዜማ እንዲደርስለት፣ ቅዱስ ሕርያቆስ የደረሰውን ቅዳሴ ማርያም ዜማ እንዲደርስለት ነግረዋለች። ስለዚህ ቅዱስ ያሬድ ማለት የፍልስፍና፣ የጥበብ፣ የዜማ፣ የድርሰት፣ የቅድስና፣ የንጽህና ሁሉ አማልቶ የያዘ አባታችን ቅዱስ ነውና በእውነት ሁላችን የቅዱስ ያሬድ በረከትና ረድኤት ያድለን። ቅዱስ ያሬድ በአክሱም ከተማ የደረሳቸው ምንድን ነው ካልን፣ አንደኛ ድጓ ነው። ድጓ ማለት መቀነት፣ ድጓ ማለት ከቡልያትና ከቡልይም ከሐዲሳትም ከመጽሐፈ ሊቃውንትም እንዲሁም ደግሞ ነቢያትና ሐዋርያት ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስለ እናታችን ስለ ቅድስት ድንግል ማርያም ስለ ነቢያት ስለ ሐዋርያት ስለ ቅዱሳን የሚናገር ነው። ድጓ ማለት መቀነት፣ አንዲት ሴት መቀነት ሲኖራት ጽናት አላት። አንድ ወንድ ደግሞ ቀበቶ ሲኖረው ጽናት አለው። ስለዚህ የቤተ ክርስቲያናችንም ትጥቋ ድጓ ይባላል። አንደኛ ድጓ ነው። ሁለተኛ ጾመ ድጓ ነው። ጾመ ድጓ ነው። 3ኛ ምዕራፍ፣ 4ኛ ዝማሬ፣ 5ኛ መዋሥዕት ይባላል። መዋሥዕት ሌላ በአክሱም ከተማ የደረሰው ቅድስት ወብፅዕት ክብርት ወልዕልት እያለ አንቀጸ ብርሃን የደረሰው የሰኞ፣ የማክሰኞ፣ የሮብ፣ የሐሙስ፣ የዓርብ፣ የቅዳሜ፣ የእሁድ ካልነ በኋላ ውዳሴ ማርያም የምንደግመው የምንጸልየው አንቀጸ ብርሃን የሚባለው የቅዱስ ያሬድ ድርሰት ነው ማለት ነው። ስለዚህ ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬ፣ መዋሥዕት፣ አንቀጸ ብርሃን እነዚህ የሊቁ ቅዱስ ያሬድ ድርሰቶች ናቸው። ሌላ የቅዱስ ያሬድ ድርሰቶች፣ ሌላ የቅዱስ ያሬድ የዜማ የሚለካበት ወይ ደግሞ የዜማ ስልት ጠብቀው የሚሄዱ ደግሞ 8 ናቸው። አንደኛ ድፋት፣ 2ኛ ሂደት፣ 3ኛ ቅናት፣ 4ኛ ይዘት፣ 5ኛ ቁርጥ፣
6ኛ ጭረት፣ 7ኛ ርክርክ፣ 8ኛ ደረት ይባላሉ። እነዚህ ማለት ነው። ከነዚህ ውጭ ድጓውም፣ አቆቃውም፣ ቅዳሴውም፣ ሰዓታቱም መጮህ በቤተ ክርስቲያን ስልቷ አይደለም፣ ባህሏ አይደለም ማለት። ስለዚህ በእነዚህ ነው የዜማ ልክ የሚጮኸው ማለት ነው፣ የሚገለገሉ በእነዚህ ቤተ ክርስቲያን ትገለገላለች። ከቅዱስ ያሬድ ደግሞ በቅዱስ ያሬድ የተተኩ ሊቃውንት ደግሞ የተጨመረው ደግሞ ድርስና አንብር የሚል እነዚህ አጠቃላይ የቅዱስ ያሬድ የዜማ ስልት የዜማ መለኪያዎች ዜማ የሚለካበት እንዳያጥርም እንዳይረዝምም እንዳይበላሽ ዜማ እንዳይሰብርም የዜማ የሚለካበት እነዚህ መለኪያዎች ናቸው ማለት ነው። እነዚህ መለኪያዎች ናቸው። አንድ የሆነ ዕቃ የሚቀመጥለት ምንድን ነው? መለያ ኮድ ነው። የቅዱስ ያሬድ ድርሰቶች ደግሞ እነዚህ ሁሉ ደግሞ መለያቸው ደግሞ እነዚህ ድፋት፣ ሂደት፣ ቅናት፣ ይዘት፣ ቁርጥ፣ ጭረት፣ ርክርክ፣ ደረት ይባላል። ሊቃውንት ደግሞ ሌሎች ሁለት የጨመሩበት ደግሞ ድርስና አንብር ማለት ነው። ድርስ ማለት መድረስ፣ አንብር ደግሞ አስቀምጥ ማለት ነው። አሁን ይበቃል ማለት ነው። ከዛ በላይ የላትም ቤተ ክርስቲያን። ስለዚህ እግዚአብሔር ልጆች ቅዱስ ያሬድ ለቤተ ክርስቲያን ያላበረከተው ምን አለ? ቅዱስ ያሬድ አንደኛ ለቤተ ክርስቲያን የተሰጠ ገጸ በረከት ነው። ለቤተ ክርስቲያን የተሰጠ ስጦታ ነው። አባቱም እናቱም ለቤተ ክርስቲያን የሰጡት አባቱም እናቱን ሳይሆን ያገለገለው ቅዱስ ያሬድ የፈጠረውን አምላኩን ፈጣሪውን ኢየሱስ ክርስቶስን ነው ያገለገለው። ቅዱስ ያሬድ ያገለገለው እናታችን ቅድስት ድንግል ማርያም ነው። ቅዱስ ያሬድ የኖረው ለሰማያዊ ሕይወት እንጂ ለምድራዊ ሕይወት አይደለም። የቅዱስ ያሬድ ሕይወት ሁል ጊዜ ምድራዊ ሳይሆን ሰማያዊ ነው። ጊዜያዊ ሳይሆን ዘላለማዊ ነው። አያችሁት? አሁን እንኮ በቅዱስ ያሬድ የተተኩ ብዙ ሊቃውንት አለ አገራችን፣ ብዙ ሊቃውንት አለ በከተማውም በየገጠሩም ምንም ደሞዝ ሳይኖራቸው በነፃ ቤተ ክርስቲያን የሚያገለግሏት 24 ሰዓት በድጓውም በጸመ ድጓውም በምዕራፍም በዝማሬ በመዋሥዕት በሰዓታቱ በቅዳሴው በብሉዩ በኪዳኑ በሐዲስ ኪዳኑ በመጽሐፈ ሊቃውንት ሁሉ ቤተ ክርስቲያን የሚያገለግሏት የቅዱስ ያሬድ በረከት በዝቶላቸው በስሙ ብዙ ጉባኤዎች ተተክለው ብዙ የሚገለገልበት ነው። ቅዱስ ያሬድ እነዚህ በአክሱም ከደረሰ በኋላ በአክሱም አላበቃ ወደ ጸለምት ወደ ጎንደር አካባቢ በመሄድ ኢትዮጵያን ተዘዋውሮ አጠቃላይ በማገልገል እግዚአብሔርን ያገለገለ ቅዱስ ሊቅ የሆነ አባታችን ነው ማለት ነው። ስለዚህ የቅዱስ ያሬድ ግንቦት የተወለደበት ሚያዝያ 505 ነው ካልን ግንቦት ሚያዝያ 505 ነው ካልን የተወለደበት ግንቦት 11 ለምን እናከብራለን ከተባለ የተሰወረበት ነው። ቅዱስ ያሬድ ገና እንደነ ሄኖክ እንደነ እዝራ እንደነ ኤልያስ እንደነ ቅዱስ ዮሐንስ ወልደ ነጎድጓድ እንደነ ቅዱስ ጻድቁ አባታችን አቡነ አረጋዊ እንደነ አቡነ ገሪማ ገና የሥጋ ሞት ያልነካው ወደ መቃብር ያልወረደ የተሰወረ ነው ማለት ነው። ቅዱስ ያሬድ ተሰወረ እንጂ አልሞተም። ስለዚህ ይህን ነው የተሰወረበት ዕለት ቅድስት ቤተ ክርስቲያናችን በድምቀት ታከብረዋለች ማለት ነው። በድምቀት ታከብረዋለች። እንዲያም እንደሚፈለገው የቅዱስ ያሬድ በዓል በስፋት አይደለም በኢትዮጵያ በዓለማችን ሊከበር የሚገባው አሁን የምትመለከቱት ሁሉ የዘፈን ዜማዎች ሁሉ ስልት ከቅዱስ ያሬድ ኮርጀው ሰርቀው የወሰዱት ከመንፈሳዊ ዜማ እየወሰዱ ወደ ዓለማዊ ዜማ እየቀየሩ እየነገዱበት አውሮፓዎች ምዕራባውያን እየነገዱበት ይገኛል። እኛ ግን ለእኛ የተሰጠ
ለቤተ ክርስቲያናችን የተሰጠ የዜማ አባት፣ የድርሰት አባት፣ የጥበብ አባት፣ የሥነ ጽሑፍ አባት፣ የቅድስና አባት፣ የግዕዝ ዕዝል አራራይ ባለቤት ሆኖ ለቤተ ክርስቲያን ያበረከተ ራሱም ለቤተ ክርስቲያን የሰጠ ቅዱስ ያሬድ ማወቅ ያለብን ያክል ቅዱስ ያሬድ በደንብ አልታወቀም። የማን ስንፍና ነው? የእኛ ስንፍና ነው። ስለዚህ በቅዱስ ያሬድ በደንብ ጥናት ሊደረግ ይገባል። ለቅዱስ ያሬድ የሚገባውን ክብር ሊሰጠው ይገባል። በተለይ በድርሰቶቹ በዜማዎቹ ሁሉ ጥናት ተደርጎ በደንብ ለዓለም ሊዳረስ ይገባል። ያለ ቅዱስ ያሬድ የኢትዮጵያ ሊቅ ብቻ ሳይሆን በአክሱም ተወልዶ በአክሱም ድርሰቶችን ደርሶ ለኢትዮጵያም ለአፍሪካም ለዓለምም የተበረከተ የዜማ ገጸ በረከት የቤተ ክርስቲያናችን ስጦታ ነው። ቅዱስ ያሬድ የቤተ ክርስቲያናችን ስጦታ ነው። ቅዱስ ያሬድ ይህን ያክል ድርሰቶች ይህን ያክል ዜማ ለቤተ ክርስቲያን ከሰጠ እኛስ በሰጠን ዜማ በሰጠን ድርሰቶቹ እግዚአብሔር ልናገለግለው ይገባል። ደከመን ሳንል ሳንሰለች እግዚአብሔር ልናገለግለው ይገባል። ለሁላችን የቅዱስ ያሬድ በረከትና ረድኤቱ ያድላል። ስለዚህ በመጀመሪያ እንኳን ለዓመታዊ ክብረ በዓል የቅዱስ ያሬድ ግንቦት 11 የተሰወረበት ዓመታዊ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ይህን መሰወር በእግዚአብሔር ትእዛዝና ሕግ እንደ እግዚአብሔር ፈቃድ የተመላለሱ ከቅዱሳን መላእክት አብሮ ያመሰገነ ቅዱስ ያሬድ ልክ እንደነ ሄኖክ በዘፍጥረት ምዕራፍ 5 ቁጥር 24 ላይ ሄኖኩም ይላል። ሄኖኩም ይላል። ቅዱስ ያሬድ ልክ እንደነ ሄኖክ ልክ እንደነ ኤልያስ ልክ እንደነ ዕዝራ ነው የተሰወረው። የሥጋ ሞት አልነካው፣ ሰዎችም አልቀበሩትም፣ ወደ መቃብር አልወረድም። ታዲያ እንዴት ነው? እንደነ ቅዱስ ሄኖክ ምን ሆኗል? ተሰውሯል። ማን ነው የሰውረው? እግዚአብሔር። ሄኖክም ይላል አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና ይላል። ልክ እንደዛው ደግሞ ቅዱስ ያሬድ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና። እግዚአብሔር ነው የወሰደው። ለእግዚአብሔር አገለገለ፣ እግዚአብሔር ወሰደ። ዘመኑን ለእግዚአብሔር ሰጠ፣ እግዚአብሔር ደግሞ እንደነ ሄኖክ እንደነ ኤልያስ አድርጎ ሰውሮ ወሰደው ማለት ነው። ሰውሮ ወሰደው። ስለዚህ ይህን በዓል በድምቀት እናከብረዋለን። እንደነ ሄኖክ እነ ሄኖክም እግዚአብሔር ሰውሮ እንደወሰዳቸው እንደወሰደው ልክ እንደነ ሄኖክም ዘፍጥረት 5:24 ላይ ተጽፎ እናገኘዋለን የእግዚአብሔር ልጆች። ስለዚህ ሁል ጊዜ እግዚአብሔር በንጽሕና በቅድስና ልናመሰግነው ይገባል። ቅዱስ ያሬድ አሁንም አልሞተም። ቅዱስ ያሬድ ተሰወረ እንጂ አልሞተም። አይደለም ቅዱስ ያሬድ ልጆቹም የቅዱስ ያሬድ ልጆቹም እልፍ አእላፋት ናቸው። በመንፈስ የወለዳቸው በመንፈስ ያሳደጋቸው በእውቀት ያሳደጋቸው ማለት ነው። ሊቃውንት የድጓ መምህራን የቅዱስ ያሬድ ልጆች ናቸው። የአቆቋም መምህራን የቅዱስ ያሬድ ልጆች ናቸው። ድጓና ጾመ ድጓ የተማሩ የቅዱስ ያሬድ ልጆች ናቸው። ዝማሬና መዋሥዕት የተማሩ የቅዱስ ያሬድ ልጆች ናቸው። ሰዓታት የተማሩ የቅዱስ ያሬድ ልጆች ናቸው። በዜማ እግዚአብሔርን የሚያመሰግኑት የእግዚአብሔር ልጆች ናቸው። ግዕዝ፣ ዕዝል፣ አራራይ የሚጠቀሙ እነዚህ ሁሉ የቅዱስ ያሬድ ልጆች ናቸው። እልፍ አእላፋት ልጆች አሉት ቅዱስ ያሬድ። በቤተ ክርስቲያን ያሉ ሊቃውንት ሁሉ የቅዱስ ያሬድ ልጆች ናቸው። ቅዱስ ያሬድ የተካቸው ናቸውና በእውነት ቅዱስ ያሬድ ለቤተ ክርስቲያን ትልቅ ባለውለታዋ ነው። ቤተ ክርስቲያንም ለቅዱስ ያሬድ ትልቅ ባለውለታው ነው። ስለዚህ ቤተ ክርስቲያን ሁል ጊዜ ቅዱስ ያሬድ ልጄን ብላ ቅዱስ ያሬድ ቅድስና ሰጥታ
በቅድስና ታቦት ተቀርጸሎት ቤተ ክርስቲያንም ተሰርቶለት በየስፍራው አሁን ይገኛል። ስለዚህ ሁላችሁ በሀገር ውስጥም በውጭ ሆናችሁም የምትከታተሉ በዚህ መንፈሳዊ ቻናል ሚዲያችን በያላችሁበት የቅዱስ ያሬድ በረከት ረድኤት ያድልን። ምናልባት በአሁን ዘመን እንደምትመለከቱት እንደምታዩት ብዙ ከሊቃውንት ጋር ማንገናኝበት ሊቃውንት እነማን ናቸው የምትሉበት ብዙ ጊዜ ሊኖር ይችላል። ግን አሁንም ቅዱስ ያሬድ በመንፈስ የወለዳቸው በመንፈስ ያሳደጋቸው በመንፈስ መንፈሳዊ ዕውቀት የመገባቸው እልፍ አእላፋት ሊቃውንት በቤተ ክርስቲያን አሉ። ስለዚህ ሊቃውንቶቻችን ልናይ ይገባል፣ ልንደግፍ ይገባል። ምን እንደሚያስፈልጋቸው በተለይም ሁላችሁ ቅዱስ ያሬድን ማወቅ ማለት ዜማውን መውደድ ማለት ነው። ቅዱስ ያሬድን መውደድ ማለት እግዚአብሔርን ማገልገል ማለት ነው። ቅዱስ ያሬድን መውደድ ማለት ጉባኤ ቤቶቹ ማነጽ፣ ጉባኤ ቤቶቹ መንከባከብ፣ በጉባኤ ቤት ያሉ ተማሪዎች፣ በጉባኤ ቤት ያሉ መምህራን፣ በጉባኤ ቤት ያሉ መምህራን ልንጎበኝ ያስፈልጋል። ምን እንደሚያስፈልጋቸው ልንጠይቅ ያስፈልጋል። ቅዱስ ያሬድን ወደን ጉባኤ ቤቶቹ የማንደግፍ ከሆነ ተማሪዎች የቅዱስ ያሬድ ልጆች ወይም ደግሞ መምህራን ደቀ መዛሙርታቸው ተማሪዎቻቸው ምን እንደሚያስፈልጋቸው መደገፍ ያስፈልጋል። በምን እንደግፋለን ካላችሁ በሐሳብ፣ በቅንነት፣ በገንዘብ፣ በማቴሪያል፣ በልብስ፣ በልዩ ልዩ ነገር በተለይም ጉባኤ ቤቶቹ ልናግዝ ልንደግፍ ያስፈልጋል። በየትኛው በገጠርም ከገጠር እስከ ከተማ ያሉ ጉባኤ ቤቶች ሁሉ በእውነት በአሁን ዘመን ጉባኤ ቤቶቹ እየታዩ አይደለም፣ ትኩረት እየተሰጣቸው አይደለም። ጉባኤ ቤቶቹ እየተዳከሙ ሄዱ ማለት ደግሞ የመናፍቃን መፈንጫ የአሕዛብ መፈንጫ ሆኖ ይቀርና ኦርቶዶክስነት እየተዳከመ ክርስትና እየተዳከመ አብያተ ክርስቲያናትም እየተዘጉ ይሄዳሉ ማለት ነው። ታዲያ ይህን እንዳይሆን ጉባኤ ቤቶቹ ሊቃውንት የሚማሩበት ሊቃውንት የሚያስተምሩበት ሊቃውንቶቻችን ማወቅ ሊቃውንት የሚያስተምሩበትን የቅዱስ ያሬድ ጉባኤ ቤቶችን ሁሉ መንከባከብ፣ የመጻሕፍት ቤቶች፣ የሊቃውንት መጻሕፍት ቤቶች፣ የአቋቋም፣ የቅኔ፣ የድጓ፣ የዝማሬ፣ የመዋሥዕት፣ የምዕራፍ እነዚህ ሁሉ የቅዳሴ እነዚህ ሁሉ ጉባኤ ቤቶቻችን የእኛ ናቸው። እኛ ካልደገፍናቸው ማን ሊደግፋቸው ይችላል? እኛ ወደ አይኖቻችን ወደ ጉባኤ ቤት ካልተመለከቱ ማን ሊመለከታቸው ይችላል? ጉባኤ ቤቶች ለእኛ ያስፈልጉናል፣ እኛም ለጉባኤ ቤቶች እናስፈልጋቸዋለን ማለት ነው። ስለዚህ ጉባኤ ቤቶች ያለ ሕዝበ ክርስቲያን አይሆንም። ያለ ጉባኤ ቤቶች ደግሞ ሕዝበ ክርስቲያን አይገለገሉም። እግዚአብሔርም ቤተ ክርስቲያንም አትገለገልም። ቤተ ክርስቲያን እንድትገለገል ምእመናን እንዲገለገሉ መልካም እረኛ ከጉባኤ ቤት ነው የሚወጣ። ሳይማር አንድ ሰው እግዚአብሔር ማገልገል አይችልም። ሳይማር መቀደስ፣ ሳይማር ማሕሌት መቆም፣ ሳይማር ዝማሬ መዋሥዕት ማቅረብ፣ ሳይማር ማሕሌት መቆም፣ ሳይማር ድጓውን መቃኘት አይችልም። ስለዚህ መማር አለበት ማለት ነው። እንዲማር ደግሞ ሁላችን አይኖቻችን ወደ ጉባኤ ቤቶችን ልንደግፍ ያስፈልጋል። ሀገራችን ኢትዮጵያ እንደሚታወቀው እንደታሰበው አይደለም። ጉባኤ ቤቶቹ ብዙ ጊዜ ከላይ ጀምሮ እስከታች በተለይ የሚመለከተን አካላት ብዙ ጊዜ ስንጎበኝ ጉባኤ ቤቶች ስንንከባከብ፣ ድጋፍ ስናደርግ አይታይም። ስለዚህ ገንዘብ ያላችሁ በሀሳብ ልትደግፉ የምትችሉ ምን እናድርግ የምትሉ በሀገር ውስጥም በውጭም ሆናችሁ በዚህ ሚዲያ የምትከታተሉ ባለሀብቶች፣ የመልካም አስተሳሰብ ባለሀብት የሆናችሁ ገንዘብ ያላችሁ ባለሀብቶች የሆናችሁ
ልዩ ልዩ ነገር መርዳት የምትችሉ ባለሀብቶች ሁሉ ጉባኤ ቤት እርዱ፣ ጉባኤ ቤት አግዙ። የትም ቦታ ምን ያስፈልጋል ብላችሁ ጠይቁ። ምን ተንግበር፣ ምን እናድርግ ብሎ መጠየቅ ክርስቲያናዊ ሕይወት መልካምነት ነውና በእውነት ይህን መልካም ሥራ እንድናደርግ ጉባኤ ቤቶቻችን እንድንመለከት መምህራኖቻችን ሊቃውንቶቻችንን እንድናውቅ እንድናከብር እግዚአብሔር እንድናመሰግን በቅዱስ ያሬድ ጣዕመ ዜማ በቅዱስ ያሬድ ድርሰቶች በቅዱስ ያሬድ መንፈሳዊነት ጸንተን የእግዚአብሔር ቃል የምንሰማበት እግዚአብሔር የምናገለግልበት ዘመን እንዲሆንልን የአምላካችን መልካም ፈቃዱ ይሆንልን። ቅዱስ ያሬድ መላ ዘመኑ እግዚአብሔርን አገለገለ። አሁንም እግዚአብሔር እያመሰገነ ነው። እኛም ልክ እንደነ ቅዱስ ያሬድ እንደ አባቶቻችን ቅዱሳን እግዚአብሔር ልናመሰግንበት ይገባል። ዘመናችን በከንቱ ዘመናችን በዋዛ ፈዛዛ ማለቅ የለበትም። እግዚአብሔር የፈጠረን ለምስጋና አንደበት ያለ ሁሉ እግዚአብሔርን ያመስግን ተብለዋልና አንደበት ያለን ሁላችን እግዚአብሔር ልናመሰግን ይገባል። መዘመር የሚችል ይዘምራል፣ ማስታረቅ የሚችል ያስታርቃል፣ ማሕሌት መቆም የሚችል ማሕሌት ይቆማል፣ መስበክ የሚችል ይሰብካል። ስለዚህ ሰው ሁሉ በችሎታው እግዚአብሔርን ማመስገን አለበት። እንደ ቅዱስ ያሬድ አገልግሎትን ምስጋናም ሳይንቅ ቅዱስ ያሬድ 24 ሰዓት እግዚአብሔር ያመሰግን ነበር። አያችሁ ቅድስና ምን ያክል ክብር እንደሆነ። ለዛ ነው እግዚአብሔር ደግሞ ከቅዱሳን መላእክት አብሮ ቅዱስ ቅዱስ እያለ እንዲያመሰግንም እግዚአብሔር ፈቅዶለታል። ከቅዱሳን መላእክት የሰማው ዜማ የተማረው ዜማ ደግሞ ግዕዝ፣ ዕዝ፣ አራራይ ይዞ ደግሞ ወደዚህ ምድር መጣ፣ ለቤተ ክርስቲያን አበረከተው ማለት ነው። ስለዚህ ሁላችን እግዚአብሔር ይባርከን ይቀድሰን። የቅዱስ ያሬድ በረከትና ረድኤት ለሁላችን ያድለን። በአገር ውስጥም በውጭ ሆናችሁ የምትከታተሉ በዚህ በመንፈሳዊ ቻናል አክሱም ጽዮን ሚዲያውን የበለጠ እንዲያድግ ተደራሽነት እንዲኖረው ሳብስክራይብ አድርጉ። ሳብስክራይብ ያላደረጉ ሳብስክራይብ እንዲያደርጉ ሼር አድርጉላቸው ለማለት እወዳለሁ። እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።